ጋይስ በጣም አድካሚ ነው። በጣም ምን እንደመሰልኩኝ ኢየሱስ ጥቁር ያለው እንዳለ እጄንም ተበልከፍ እንትኑን ያቃጠለኝ ብረቱ ፀሐይ ላይ ይገላልና ልክ እሱን ስነኩት ይልጣል እጃችሁን እና በጣም ከባድ ነው። ምንም ሴፍቲ አላደረኩም፣ ግላቭም መነጽርም አላደረኩም፣ ምንም ነገር አላደረኩም እና ለዛ አንዳንድ ነገሮች ያጋጠሙኝ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ለሰላምታ እንዲሆን ሰላም ፍቅር ጤና ለሁላችን አለጋስ ማሰ ዋትስአፕ ኤቭሪባዲ እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ወደ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል። ለማታውቁኝ ጀርሚ ይባላለው። ይህን ቻናል ደግሞ ሰብስክራይብ ማድረግ ኢትዮጵያዊ ግዴታ አለባችሁ እና ያው ሰብስክራይብ አድርጉት፣ ይጠቅመኛል። እናንተ ቀላል ናት፣ አንዴ መንካት ብቻ ናት። ለኔ ግን በጣም ትልቅ ጥቅም ስላለው ሰብስክራይብ አድርጉልኝ። ይሄ ቪዲዮ እንደሚመቻችሁ አውቄያለሁ። መጀመሪያ ተምኔል ማየታችሁ ገብታችኋል። ምችት እንደሚላችሁ ስለማቅ ጋይስ የዛሬ ቪዲዮ ምን መሰላችሁ? እኔ ዩቲዩብ ውጪ መሰራቸው በጣም ብዙ ስራዎች አሉ። ያው እንደ ወጣት ሀስል ማድረግ አለባችሁ፣ ሳይድ ላይም ደግሞ ብዙ ስራዎችን መስራት አለባችሁ ብዬ አስባለሁ፣ በራሴ ማለት ነው። እና የምሰራቸው ስራዎች አሉ፣ ከአንድም 4 ወይ 5 የሚሆኑ ስራዎች አሉ። ሜቢ በቋሚነት የምሰራው ዩቲዩብንና አንድ ሌላ ስራ አለ እና እነሱ ነው በደንብ ትኩረት ሰጥቼ የምሰራው። ሌሎቹን አልፎ አልፎ ስራ ሲመጣ አይነት ነገር ነው የምሰራቸው እና ከነዛም ስራዎች መሀል አንዱ ለምሳሌ ልንገራችሁ እስቲ ሁሉም ልንገራችሁና ከዛ በኋላ ደግሞ ወደ ዛሬ ቪዲዮ አሳምራላችኋለሁ። ዩቲዩብ እንደምታውቁት ዩቲዩብ ሰራለሁ፣ ዲኮር ሰራለሁ፣ ካሜራ ሰራለሁ፣ ቪዲዮግራፈር ነኝ፣ ቪዲዮ ኤዲቲንግ ሰራለሁ፣ ግራፊክስ ሰራለሁ፣ ፈርኒቸር ሰራለሁ፣ ጋራጅ ላይ ሰራለሁ ማለት ነው። ጋራጅ ማለት የብየዳ ጋራጆች ላይ ሰራለሁ። መስኮት፣ በር፣ የውጭ በሮች፣ የቤት በሮች ምናምን መስኮቶች ምናምን በብረት የሚሰሩ ስራዎችን እያንዳንዱን እሰራለሁ ማለት ነው። ያም ስራ ደግሞ ከፋዘር በውርስ የተቀበልኩት ስራ ነው። ፋዘርን ከልጅነት ጀምሮ ግቢ ውስጥ ሲሰራ ስለነበር እናግዘዋለን ከብራዘር ጋር ሆነን እና በዛ የለመድኩት ስራ ነው። ያው የፋዘር ሙያ ነው፣ በውርስ ደግሞ እኔ የለመድኩት ስራ ነው። ብዙም ባልሰራበትም ወይም ደግሞ ብዙም ትኩረት ባላደርግበትም ግን ሙያው አለኝ፣ ያውቀዋለሁ ያን ስራ ማለት ነው። እና ሰሞኑን ፋዘርን አዲስ ቦታ ቀይሯል እና የተሰሩ በሮች አሉ። እስቲ ፋዘርን ለምን ዛሬ አላሳርፈውም ብዬ አንዳንድ የመጨረሻ ላይ የሚሰሩ ስራዎች አሉ እና ዛሬ ሰራተኞችም ለምን አያርፉም፣ ፋዘርም ለምን አያርፍም፣ እኔ ብቻዬን ለምን አልሰራም ብዬ ራሴንም ቻሌንጅ ለማድረግ ስለፈለግኩኝ ወደ ስራው ገባለሁ ማለት ነው። እና ያው ውጭ ያለውን ስራ ደግሞ አንድ ላይ እንወጣና በደንብ አሳያቸዋለሁ። ዲቴል ምን እንደምሰራ ምን እንደሚያስፈልግ ድካሙስ እንዴት ነው የሚለውን አብረን ቻሌንጅ እናደርጋለን ጋይስ። በዚሁ አጋጣሚ ደግሞ ከዚህ ቪዲዮ አይዲያ ውጪ እኔ ብዙ መስራት የምፈልጋቸው አይዲያዎች አሉ ከቭሎግ ውጪ ማለት ነው። እና እስቲ እናንተም ደግሞ ሀሳባችሁን ጀርሚ እንዲህ አይነት ነገሮችን ብሰራ አሪፍ ነው የምትሉትን ሀሳብ በሙሉ ኮሜንት ላይ አስቀምጡልኝ፣ እንዳይረሳባችሁ። አሁኑን ኮሜንት ላይ ጻፉ። እስቲ እንውጣና ያለውን ነገር ደግሞ በሰፊው ላሳያችሁ። ይመቻችሁ ጋይስ። እየሰራው ያለው ስራ ይሄ ነው። ይሄ ኢሚቴሽን ብረት ይባላል። ኢሚቴሽን ብረት መስኮት ነው። ትልቅ ነው ባይዚ በጣም ትልቅ መስኮት ነው እና እነዚህ መስኮቶች ላይ እኔ ስራ አሁን ላይ የምሰራው ጀስት እነዚህ ነገሮች ታያችሁ ነው። እነዚህ ገና አልተገጠሙም፣ ዝም ብሎ ነው ያሉት እና እነዚህን ነገሮች ለክቼ ቆራርጣለሁ ማለት ነው። በእያንዳንዱ ልኬት እዚህ ጋር ልክ አሁን እዚህ ጋር ቆራርጥኳቸው አሉ። ልክ እንደዚህ አይነት አራቱንም ማዕዘን ሙሉ ላይ ለካክቼ ቆርጥና ከዛ በኋላ እነሱም በድሪል በቢቲ አድርገን እናስራቸዋለን ማለት ነው። ጀስት እነሱ የሚጠቅሙት ለምንድን ነው? መስታወት ለምሳሌ አሁን መስታወት ቀለም ተቀብቶ መጨረሻ ላይ በሩ ሲገጠም መስታወቱ እዚህ ጋር ይገባል ማለት ነው። መስታወቱ እንዳይወርቅና እንዳይንገጫገጭ የሚያደርገው ይሄ ነገር ነውና ቀላል ስራ ሊመስል ይችላል ሜቢ፣ ግን በጣም ከባድ ነው። በብዛት ሲሰሩ በጣም ከባድ ነውና እንደዛ ነው የምሰራው። ላሳያችሁ የምሰራቸው መስኮቶችና በሮች እስቲ እንጥራለን። ለማንኛውም በዚህ ነው የምሰራው። ይሄ ነው ግራይንደር፣ በዚህ ቆርጣለሁ፣ በዚህ ደግሞ አስራለሁ ማለት ነው። ይሄ ድሪል ነው። በዚህ ቆርጣለሁ፣ በዚህ አስራለሁ ማለት ነው። እስቲ በሮቹና መስኮቶቹን እናያቸው። እዚህ ጋር ቢያንስ 3 መስኮት አለ ጋይስ። ይሄ መስኮት ናቸው፣ ረጃጅሞቹ መስኮት ናቸው። እዚህ ጋር 3 መስኮት አለ። እዛ ጋር ትልቁ በር አለ 3 መስኮት 1 በር። ይሄም በር ነው 3። እዚህ ጋር 3 በር አለ። ከፍ አድርጌ ላሳያችሁ። 3 በር አለ። ከዚህ ጋር 4፣ ከትልቁ ጋር 4። እዚህ ጋር መስኮቶች 3 አሉ። እዚህ ጋር አንድ የተደበቀች መስኮት አለች 4ኛ። እዚህ ጋር 2 አሉ። ሜቢ ሲገጠም እንደዚህ ነው ገጠም ያስቀምጥኳቸው ላሳያችሁ።
እንደዚህ ነው የሚታሰሩት። ልክ እንደዚህ እንደታሰሩ እዚህ ጋር ነው መስታወቱ የሚገባው ማለት ነው። እና አላሰልቻችሁ በጣም ብዙ ነው። እዚህ ጋር ሌላም መስኮት አለ። እዛ ጋር ሁለት በሮች አሉ እና በጣም ብዙ ናቸው የምሰራቸው። አጠቃላይ ወደ 6-7 በር ነው። በጣም ከባድ ነው ማለት ነው። I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit and the coffee ain't hit yet, damn ain't that great. I don't wanna go to work cause my boss is a jerk and I'm not even that paid. I need a change in my life cause I don't feel alive and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning, and this is just the beginning. I need a big change, help me feel like living. I need a big swing, home runs I'm hitting, and I'll never look back, moving on till I get it all. Guys, በጣም አድካሚ ነው። በጣም ምን እንደመሰልኩኝ ኢየሱስ ተቆር ያለው እንዳለ እጄንም ተመልከቱ። ይሄ እንትኑን ያቃጠለኝ ብረቱ ፀሐይ ላይ ይገላልና ልክ እሱን ስነኩት ይልጣል እጃችሁን እና በጣም ከባድ ነው። ምንም ሴፍቲ አላደረኩም፣ ግላቭም መነጽርም አላደረኩም፣ ምንም ነገር አላደረኩም እና ለዛ አንዳንድ ነገሮች ያጋጠሙኝ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ይመቻችሁ። እሺ ጋይስ በሩን እንዴት አድርጌ እንደማነሳው ተመልከቱ። ባይዘ ሲስተም ነው የምጠቀመው። በሩ በጣም ስለሚከብድ ሲስተም ነው የምጠቀመው። በዛ ላይ ብቻዬን ነኝ እና ያለሁት በሲስተም ነው ማንሳት የሚቻለው። ቀስ ያልኩኝ ወተደገውት ከፍ አድርጉትና አንድ እጄን ወደ ታች አድርገዋለሁ ማለት ነው። ከዛ በኋላ ትከሻዬ ላይ ደገፍ አድርገዋለሁ። መሄድ ነው አባቴ፣ መሄድ ነው። ከዛ ታስቀምጠዋለህ። ያው እንደዚህ ካልሆነ ከባድ ነው። በሲስተም ማትሸከሙት ከሆነ በጣም ይከብዳቸዋል ማለት ነው። ይመጃጅ። 24 hours later እንደምታዩት ይሄ ሁሉ በር ነው። በር እዚህ ጋር በርና መስኮቶች አሉ። እዚህ ጋር በር አለ፣ እዚህ ጋርም አለ። ጨርሻለሁ ማለት ነው ጋይስ። ፋይናሊ ስራውን ጨርሻለሁ። በጣም ላበላቡኛለሁ። በጣም ሊደከመኝ ትላንት ነበረ ለመጨረስ ሐሳቤ እና ትላንት አልሆነልኝም። ዝናብም ዘነበ፣ መብራትም ደግሞ ጠፋ እና ትላንት መጨረስ አልቻልኩም። በአንድ ቀን የሚያልቅ ስራ ነበረ፣ ግን ያው መብራትም ዝናብ ማስቸገረ ትላንት አልጨረስኩም ማለት ነው። ዛሬ በጠዋት ገብቼ ጨረስኩት። አሁን ጨርሻለሁ ሙሉ ለሙሉ። ለኮንተንት ክሬተሮች ምን ሐሳብ አለኝ መሰላችሁ? የትኛውንም ቪዲዮ ይሆናል የምትሉትን ሐሳብ በሙሉ ስሩት በቃ። ምክንያቱም የኛ ስራ ምንድነው? የኛ ድርሻ ቪዲዮ መቅረጽ ነው፣ መልቀቅ ነው። ከዛ በኋላ ይታይ አይታይ እሱ ተመልካቹ የሚወስነው ጉዳይ ነውና የኛ ስራ መልቀቅ ብቻ ነው። ቪዲዮ መስራትና መልቀቅ ብቻ ነው። በተቻለና አቅም አሪፍ አድርጎ ለመስራት መጣር ነው። ከዛ በኋላ መልቀቅ ነው በቃ። ሌላ ምንም አዲስ ነገር የለውምና የትኛውንም ኮንተንት ስሩ። ከኔ ጋር ይሄዳል ብላችሁ የምታስቡት አይነት ኮንተንት ስሩ። የሆነ ሰዓት ግሮ አፕ ያደርጋል አምናለሁ። ያው ለዛም ነው የምሰራው በደንብ አድርጌ እና ሰብስክራይብ ያላደረጋችሁ እስካሁን ሰብስክራይብ አድርጉኝ፣ ሰፖርት አድርጉኝ። ያው ጠቅማችኋለሁ ተወዱኛላችሁ። በቀጣይ በሌላ ባሪፍ ቪዲዮ እስክንገናኝ ድረስ ባይ። ይመቻችሁ።